ሰላም ጤና ይስጥልን እንደምን አላችሁ እንደምን ቆያችሁ። በተለመደው መሰረት የሰዓቱን አጫጭር መረጃዎች ይዘን መጥተናል። አርስቶ ማስቀደም ጀምራለን። በሻለቃ ኃይሌ ገብረስላሴ አነጋጋሪ ንግግርና የመንግስት ከፍተኛ ስጋት ጀርባ ያለው እውነተኛ ሚስጥር ነው። ለመሆኑ ሻለቃ ኃይሌ ገብረስላሴ ምን ብሎ ነው? መንግስትስ በዚህ ጉዳይ ላይ ምን አለ? እንመለከተዋለን። በሌላ መረጃ ጀነራል ባጫ ደበሌ የአምባሳደር ማዕረጋቸውን ትተው ዳግም ወደ ጦር ግንባር እንዲመለሱ የተደረገበትና በትግራይ ድንበር አካባቢ አዲስ የውጥረት ደመና እንዲያንዣብብ ያደርገው ወታደራዊ እንቅስቃሴ ወዴት ያመራል? በፌዴራል መንግስትና በትግራይ ኃይሎች መካከል የታዩ አዳዲስ ወታደራዊ እንቅስቃሴዎች በስፋት የምናጋራ ይሆናል። በሌላ በኩል ደግሞ በአማራ ማህበረሰብና በኦርቶዶክስ ተቋም ላይ የተናገረችው አስቴር በዳዳም ከፍተኛ የህዝብ ቁጣ ያስነሳበት አነጋጋሪ ንግግርና የተጠየቀው ህጋዊ ተጠያቂነት ምንድን ነው? ለመሆኑ አስቴር በዳዳ ምን አለች? በአጠቃላይ እንመለከተዋለን። እነዚህን ታላላቅና አነጋጋሪ ሀገራዊ አጀንዳዎች በዝርዝር ይዘላችሁ መጥተናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ፣ ሸር እያደርጋችሁ በድጋሚ አብረን እንቆይ። በሻለቃ ኃይሌ ገብረስላሴ ንግግር ገዢው መንግስት መበሳጨቱን ገልጿል። ህዝቡን አነሳሳቢ ሲል በይፋ ክስ አሰምቷል። ከሰሞኑ በቲክቶክ በፌስቡክና በሌሎች የማህበራዊ ሚዲያ መድረኮች ላይ እጅግ ከፍተኛ ስርጭት ያገኘውና የብዙዎች ትኩረት የሳበው የአትሌት ሻለቃ ኃይሌ ገብረስላሴ አነጋጋሪ ንግግር የብዙዎች መነጋገሪያ ሆኖ ቀጥሏል። ከሰሞኑ በሶሻል ሚዲያ መነጋገሪያ ከነበሩ ነገሮች መካከል የሻለቃ ኃይሌ ገብረስላሴ ንግግር አንዱ ነው። ከሰሞኑ ሶሻል ሚዲያውን ተቆጣጥሮት የነበረው ስለ ኑሮ ውድነትና መንግስት ስለሚጥለው ግብር በተመለከተ ሻለቃ ያሰሙት አስተያየት ትልቅ መነጋገሪያ ሆኖ እንደቀጠለ ነው ተብሏል። ሻለቃ ሀገሪቱ ውስጥ አሁን አይደለም ዳውን መካከለኛው ማህበረሰብ ለመኖርና ለመስራት ቀርቶ ባለሀብቱና ኢንቨስተሩ ስራውን አቁሞ ለመውጣት እስከ ማሰብ መድረሱን ገልጾ ነበር። ትልቅ የመገናኛ ብዙሃን ትኩረት ያገኘው የሻለቃ ንግግር ቃል በቃል እንዲል ነበር። የሀገሪቱ ባለስልጣናት ወደ ውጭ ሲሄዱ ማጥናትና መማር አለባቸው ብዬ አስባለሁ። የፕሮፐርቲ ታክስ ጉዳይ ሊያሳድደን ጫፍ ደርሷል። ይህ ለሀገራችን እጅግ ከባድ ነው። ለሀገሪቱ ብዙ ፈተና እያመጣ ነው። እኔ ራሱ ከዚህ በፊት ፕሮፐርቲ ታክስ እከፍል የነበረው 30-40 ሺህ ብር ነበር። አሁን ላይ ግን እጅግ በሚገርምና በሚያስደነግጥ መልኩ በሚሊዮን ደረጃ እየተጠየቁ ነው። በ2 እና በ3 ሚሊዮን ስትጠየቅ ግራ ያጋባል። ይህንን ያህል ገንዘብ መጫን የሚያመጣው ለውጥ ምንድን ነው ብዬ መጠየቅ እፈልጋለሁ። አሁን እጅግ ከብዶኛል። ይህንን ያህል ብር ከየት ይመጣል? አሁን ህንፃዎችን የሚገዛኝ ባገኝ እሸጣቸው ነበር፣ ግን አሁን ማን ይገዛል? ቢገዛ እንኳ ያም ተመሳሳይ ነገር ስለሚጣልበት አሁን ማን ይገዛል? ልሽጥ ብትልም አሁን ስም ማዛወሪያ ከሽያጩ በላይ እንደሆነ እየሰማ ነው። አክሎም በአሁኑ ሰዓት ብዙ አልሚዎች ስታክ አድርገዋል፣ እየሸጡ አይደለም። አሁን ኪሳራ ላይ ነን። መንግስት ፖሊሲ ሲያወጣ ማሰብ አለበት ብዬ አስባለሁ። በየጊዜው የሚቀያየሩ ፖሊሶች በርካቶችን ከስራ ውጭ በማድረግ ጥቂቶችን ብቻ እየጠቀሙና ሀብታም እያደረጉ ነው። ባለሀብቶች ስራ ሲጀምሩ ለ10 እና ለ20 ዓመት አስበው ነው። ግን አሁን በሀገራችን ውስጥ ይህንን ችግር ውስጥ የሚከት ፖሊሲ ነው ያለው። በየጊዜው የሚቀያየር ባለሀብቱን ከስራ ውጭ የሚያደርግ ነው። አንዱ ያወጣውን ፖሊስ አንዱ መጥቶ በቀናቱ እና በወራቱ ይሰርዟል። አሁን እኛ ሀገር ውስጥ ያለነው መሄጃ ስለሌለን ሀብታችን እያለቀ ቢሆን የትም አንሄድም፣ መሄጃ የለንም። ግን አሁን ይህንን እያዩ ከውጭ የሚመጣ ባለሀብትና ኢንቨስተር ፈጽሞ አይኖርም። አይደለም ሊመጡ ሁላችንም መውጣት እየፈለግን ነው ሲል ገልጿል። በማለት ሻለቃ ኃይሌ ገብረስላሴ ይህን የተናገረው አሁን የኑሮ ውድነት ከመጨመሩና የዶላር ተመን ከመጨመሩ በፊት ከ2 ዓመት በፊት የነበረ መሆኑ ይታወቃል። በተለይ ደግሞ ሻለቃ ኃይሌ ገብረስላሴ አሁን እንዲህ ኑሮ ጣራ ከመንካቱ በፊት ያድርገው ንግግር ነው። ታዲያ ይህንን ንግግር ተከትሎ መንግስት በራሱ ሚዲያና በኢትዮጵያ ሚዲያ ባለስልጣናት በኩል በሰጠው ምላሽ በሶሻል ሚዲያ የተሰራጨ መረጃ አውድ ሙከራ ኮንቴክስት የሳተ ነው ሲል ገልጿል። ባለስልጣኑ በሚዲያው በኩል እንደሚከተለው አብራርቷል። የሻለቃ ሊነጋገር ከ2 ዓመት በፊት የተደረገ ቃለ መጠየቅ ሲሆን ሆን ተብሎ አሁን እንደተደረገ አስመስሎ ዳግም በሶሻል ሚዲያ ላይ በመልቀቅ ህዝቡንና ባለሀብቱን በመንግስት አጠቃላይ ታክስ ፖሊሲ ላይ የተቃወመ ለማስመሰል የተደረገ ሙከራ ሲል ገልጾታል። ቪዲዮ ከ2 ዓመት በፊት የተቀረጸ እንጂ ያሁን አለመሆኑ በመግለጽ ማብራሪያ ሲሰጥ ተደምጧል። ህዝቡን መንግስት ላይ አመጽ ለማስነሳት የተደረገ ሙከራ ሲል ገልጾታል። ይህም እንግዲህ የሻለቃው ንግግር በመንግስት በኩል
በኩል ከፍተኛ ስጋት መፍጠሩ ተገልጿል። ከወራት በፊት አርቲስት ቴዲ አፍሮም ኢትዮሪካ በሚል ባወጣው አልበም ባለስልጣናቱ ከፍተኛ ድንጋጤ ውስጥ በመግባት አድማጩን ለማሰር ሙከራ ማድረጋቸው ይታወሳል። ታዲያ በቀጣይ ይህ የሻለቃ ኃይሌ ንግግር በስፋት መሰራጨቱና መታየቱ ተከትሎ የሚመለከታቸው አካላት ምን አይነት ምላሽና አቅጣጫ ይሰጡበት ይሆን? እሱን አብረን የምናይ ይሆናል። በሌላ መረጃ ጀነራል ባጫ መልቀቂያ አስገብተው ወደ ውትድርናው ዳግም መመለሳቸው ተሰምቷል። ጀነራል ባጫ ደበሌ መልቀቂያ ማስገባታቸው ተነግሯል። በፌዴራል መንግስትና በህወሓት መካከል ፍጥጫ በጨመሩበት ሰዓት ከወደ ገዢው መንግስት በርካታ አነጋጋሪ ነገሮች በየቀኑ በመሰማት ላይ ቀጥሏል። ላለፉት በርካታ ወራት የተሰወሩት የጦሩ ምክትል ጀነራል አበባው ታደሰ ልብሳቸው ከጠፋ ወራት አልፈዋል። በርካቶች ግን በሚሰጡት መረጃ ጀነራል አበባው ከፋኖ ጋር በተገናኘ መረጃ ሲያቀብሉ ተገኙ የሚል በጠቅላይ ሚኒስትር አብይ ቢሮ እንደታሰሩ መሆኑን እየገለጹ ይገኛሉ። ይህ ባለበት ሰዓት በትግራይ ጦርነቱ ከጀነራል አበባው ጋር ጦር ሲመሩ የነበሩት በኋላ ከትግራይ ጦርነት ማግስት ጀነራል ተደርገው ወደ ኬንያ አምባሳደር ተደርገው የተሾሙት ጀነራል ባጫ ደበሌ በመጨረሻ መልቀቂያ ማስገባታቸው ተነግሯል። ዛሬ ዛራ ሚዲያ ከውጭ ሚዲያ አጠቃላይ ጉዳይ ሚኒስትር አገኘሁት ብሎ ይፋ ባደረገው መረጃ ጀነራል ባጫ በኬንያ አምባሳደር ለመነሳት መልቀቂያ ማስገባቱን ይፋ አድርገዋል። እንደ ወጣው መረጃ ከሆነ ባጫ ደበሌ ለኬንያ ውጭ ጉዳይ ሚኒስትር የመልቀቂያ ደብዳቤ ያስገቡትም በጠቅላይ ሚኒስትር አብይ ትዕዛዝ መሆኑን ሲገልጽ ባጫ የሚለቁትም ዳግም በትግራይ ላይ የሚደረግ ጦርነት መሆኑ መረጃው ገልጿል። ጀነራል ባጫ ወደ ስራቸው ተመልሰው ወደ ጦር ግንባር ሊያመሩ መሆኑም ተገልጿል። ባጫ ደበሌ በትግራይ ጦርነቱ በከፍተኛ ፕሮፓጋንዲስት ሲታወቁ እንደነበር ይታወሳል። በአንድ ወቅት መንግስት ሚዲያ ላይ ቀርበው በትግራይ ጦርነቱ የትግራይ ኃይሎች ወደ ደብረ ታቦር በተጠጉበት ሰዓት ፋና ሚዲያ ላይ በመውጣት እንዲህ ሲሉ ተደምጠው ነበር። አማራ ክልል በትግራይ ኃይሎች ያልተዘረፈ ነገር የለም፣ ሊጥ ሽሮ ሳይቀር ነው የተዘረፈው። ስለዚህ ይህ ኃይል ወረራ ሲጀምር አማራን ማድሄድ ማዋረድና መግደል ሲሉ ገልጸው ነበር። ስለዚህ ይህንን የማይበቀል የአማራ ልጅ አይወለድ በማለት በይፋ ሲናገሩ እንደነበር ይታወሳል። ስለዚህ ታንክ መድፍ ይዞ መከላከያ ያልቻለውን የትግራይ ኃይል በወቅቱ የአማራ ወጣት በተቻለው መንገድ ሁሉ መዝመት አለበትም መንገዱ ዝጉ በማለት ክተት ሲጠሩ መደመጣቸው ይታወሳል። ይህን ተከትሎ ባጫ ለዳግም ፍልሚያው ሰራዊቱ ያነቃቁ ዘንድ ወደ መከላከያ ዳግም መመለሳቸው ተገልጿል። ይህ ጀነራሉ ወደ መከላከያ መመለሱ በተነገረበት ሰዓት በትግራይና በፌዴራል መንግስት መካከል ውጊያው ጫፍ መድረሱ ተሰምቷል። በሁለቱ ወገኖች በኩል የሚታዩ የኃይል ዝግጅቶች የማህበረሰቡን ስጋት እየጨመሩት ባሉበት በዚህ ወቅት በርካቶች ዳግም ወደ ግጭት ላለመግባት ሰላማዊ ንግግርና ዲፕሎማሲ መፍትሄ እንዲቀድም ጥሪ በማቅረብ ላይ ይገኛሉ። በቅርብ ቀናት በትግራይ ድንበር አካባቢ ከፍተኛ ወታደራዊ ዝግጅትና እንቅስቃሴ እየተካሄደ መሆናቸው የሚያሳዩ መረጃዎች እየወጡ ነው። የሀገር መከላከያ ስራዎች ዘመናዊ ተሽከርካሪና ቁሳቁሶችን በማስገባት በተለያየ አቅጣጫ ወደ ድንበር አካባቢ እየተንቀሳቀሰ እንደሚገኝ ተገልጿል። በተጨማሪ የመረጃ ማሰባሰብና የክትትል ስራዎችን ለማከናወን ድሮኖችን በአካባቢ በተደጋጋሚ ሲበሩ መታየታቸው ተገልጿል። በትግራይ በኩል በራያ አቅጣጫ በራያ አካባቢ ተመሳሳይ ወታደራዊ እንቅስቃሴ እየተካሄደ ሲሆን አዳዲስ ሰልጣኞች የያዙ ተሽከርካሪዎች እንደ ተጨማሪ ኃይል ወደ አካባቢ በገፍ እየገቡ መሆናቸው ተገልጿል። እነዚህ በሁለቱ ወገኖች በኩል በድንበር በወታደራዊ ሰፈሮች አካባቢ የሚደረግ ዝግጅቶች በክልልና በሀገሮች ላይ አዲስ የውጥረት ደመና እንዳያንዣብብ ከፍተኛ ስጋት ፈጥሯል። የፖለቲካና የደህንነት ተንታኝ እንደሚሉት ከሆነ በፕሪቶሪያ የሰላም ስምምነት የተቀመጡ ዋና ዋና ነጥቦች በተለይ የመሳሪያ መፍታት የወሰን ጉዳይና የተፈናቃይ አለመመላለስም ሙሉ በሙሉ አለመጠናቀቃቸው ለሁለቱ ወገኖች መጠራጠር ምክንያት ሆኗል። ሆኖም ግን ያለፈው የሁለት ዓመት ህመም እንደሚያስተምረንም ማንኛውም አይነት ወታደራዊ ግጭት የሰው ህይወት ከመቅጠፍና ኢኮኖሚ ከማድቀቅ ውጭ የሚመልሰው ጥያቄ አለመኖር የዘገባችን አዘጋጆች ይገልጻሉ። በአሁኑ ወቅት የሀገሪቱ ህዝብና የማህበረሰብ መሪዎች እንደሚያስተምሩት የትኛውም አይነት ልዩነት ቢኖር በጠረጴዛ ዙሪያ በሚደረግ ውይይትና በፕሪቶሪያ የሰላም ስምምነት ማዕቀፍ ብቻ መፈታት አለበት እያሉ ሁለቱ አካላት ከሰሞኑ በመግለጫ ውረድ እንውረድ በማለት ላይ ናቸው። በአንድ በኩል የትግራይ ኃይል ፋኖ የሆነ ኃይል ሻዕቢያ ሱዳን ሲሰለፉ፣ በሌላ በኩል የፌዴራል መንግስት መከላከያ በመያዝ የክልል የጸጥታ ኃይሎችን በመያዝ በመሰለፍ ላይ መሆናቸው ተገልጿል። ወዲህ በአማራና
በኦሮሚያ ክልል ከባድ ግጭት ባለበት ሰዓት መንግስት በትግራይ ክልል ላይ አጠቃላይ ዳግም ውጊያ የሚጀመር ከሆነ የሀገሪቱ እጣ ፈንታ እጅግ አስቸጋሪና በተለይ ደግሞ የትግራይ ጦርነት ከተጀመረ በርካታ ሀገራትም ሊገቡበት እንደሚችሉ እያስጠነቀቁ ይገኛሉ። ታዲያ በቀጣይ ምን ይሆናል የሚለውን አብረን የምናይ ይሆናል። በኢትዮጵያ ምድር አሁን አማራና ኦርቶዶክስ ትውልድን እየተበቀላቸው ነው ስትል የጠቅላይ ሚኒስትር የቅርብ ሰው በይፋ ህዝብ ላይ መሳለቋ ተቃውሞ ቀስቅሷል። ማንኛውም የማህበረሰብ ክፍል በብሔር ወይም በሃይማኖት ምክንያት የስጋትና የበቀል ኢላማ ሊደረግ አይገባም ተብሏል። በማህበራዊ ሚዲያ የተሰራጨውና ከአርቲስት አስቴር በዳና የተመደበው አተለጥቃል የተደመጠው አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ስትል የጠቅላይ ሚኒስትር የልብ ወዳጅ አስቴር በዳዳ በይፋ መናገሯን ተቀጥሎ በሶሻል ሚዲያ ላይ ከበድ ያለ ተቃውሞ ተነስቷል። አንድ በዘንድ የሚታወቅና ድምፁ ይደመጣል ተብሎ የሚታመን የጥበብ ሰው ማህበረሰብን በዘርና በሃይማኖት ከፍሎ በቀልን እንደ ትክክለኛ እርምጃ አድርጎ ሲያቀርብ ማየት የባህልና የጥበብን ዋና ዓላማ የሚጻረር ነው ተብሏል። በጥበብ ሰላምን፣ ፍቅርን፣ አንድነትን መስበክ ሲገባ ተበቀሏቸው የሚል የከረርና የበቀል አባባል መጠቀም ይበልጥ አለመቻቻል የሚጋብዝ አደገኛ መንገድ ተብሏል። የአንድን ማህበረሰብ ክፍል በዚህ አጋጣሚ አማራና ኦርቶዶክስ የሀገር ባለቤት ነኝ ባይ በማለት ፈርጆም አየር ላይ ማንጠልጠል የዜጎች እኩልነትና በነጻነት የመኖር መብት የሚጋፋ ነው ተብሏል። የትኛውም ኢትዮጵያ በሀገሩ ላይ እኩል መብትና ግዴታ ያለው እንጂ በጥላቻ ንግግር ሳቢያ የጥቃትና የበቀል ኢላማ ሊሆን እንደማይገባ ተቃውሞ ተጠናክረው ቀጥሏል። ጥበብና ጥበበኞች የህዝብ አለኝታ የሰላም መልእክተኞችና የእርቅ መንገዶች መሆን ነበረባቸው። ነገር ግን ይህንን ኃላፊነት ወደ ጎን በመተው ህዝብን ከህዝብ የሚያገጭ የማህበረሰብ ክፍሎችን ለጥቃት የሚያጋልጥና መከፋፈል የሚያፋጥኑ ንግግሮች ማድረግ የሞራል ውድቀትን ከማሳየቱም በላይ ለአርቲስትነት ክብር የማይመጥን ድርጊት ተብሏል። በአሁኑ ወቅት ሀገራችን ኢትዮጵያ ከምታስተናግዳቸው ዘርፈ ብዙ ፈተናዎች አንጻር የሚያቀራርቡና ቁስልን የሚፈውስ ንግግር እንጂ ይበልጥ የሚያቃቅርና ጥላቻን የሚያሰራጭ ድምጾች ሊያገኙ የሚገባቸው መገለልና ውግዘትን ብቻ ነበር ተብሏል። የትኛውም የማህበረሰብ ክፍል በብሔሩ ወይም በሃይማኖት ምክንያት የስጋትና የበቀል ኢላማ ሊደረግ አይገባም። ስለሆነ ይህንን መሰል አደገኛ ንግግር ከመኮንን አልፎ በህግና በማህበራዊ ኃላፊነት ሚዛን ሊቃኙ ይገባል። በተለይ ደግሞ ይህንን አይነት አነጋገር ንግግር ያደረገችው ግለሰብ ከጠቅላይ ሚኒስትሩ ጋር ያላት ቅርበት ተከትሎ በርካቶች ንግግር በራሷ ብቻ የተናገረችው ሳይሆን በመንግስት ፍላጎት የተናገረችው ነው በሚል ስጋታቸው በመግለጽ ላይ ግለሰቧ በህግ ተጠያቂ እንድትሆን ጥሪዎች በማቅረብ ላይ ይገኛሉ። ቀደም ሲል በፓርላማ አባል አቶ ክርስቲያን ታደለ በሌሎች ፖለቲከኞች ላይ ህጋዊ እርምጃዎች ሲወስድ የነበረው መንግስት በህዝቡ ዘንድ ከፍተኛ ውዝግብ ያስነሳችውን ይችን ግለሰብ በህግ አሰራር መሰረት ይጠይቃት ይሆን? በቀጣይ የሚታይ ይሆናል። አስቴር በዳዳ ከወራት በፊት በተመሳሳይ ከገጠር የመጡ ወገኖች ከተማችንን ወረዋል፣ መንገድ ላይ መሄድና መኪና ፓርክ ማድረግ አልቻለም፣ በቋንቋ አንግባባቸውም፣ ሻይ ቤቱ ሁሉ የወረሩት እነሱ ናቸው በማለትም ተገቢ ያልሆነ አባባል በተለይ ደግሞ ዩቲዩብ ላይ የማይመጥኑ ቃላቶችም ስድቦችን በመደርደር ብላ አጠቃላይ ከገጠር መጡ ያለቻቸው ህዝቦች ስትጸየፍ ተሰምታ ነበር። አሁን ደግሞ ጦር የሚያማዝ ብዙ ትውልድ የበላብንም አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀለ ነው ስትል ተደምጣለች። ለመሆኑ በርካቶችም እንዲህ ሲሉ ጠይቀዋል። ኦርቶዶክስ ለመሆኑ ምን አድርገች? የአማራ ህዝብስ ምንዋን ነካት? ቶለሬት የማያደርግና እየተበቀላቸው ያለው ትውልድስ የቱ ነው ሲሉ ጠይቀዋል። አንድ ህዝብና ሃይማኖትን እንዴት በዚህ ልክ ፈርጃም ትሳደባለች? ለዚህ ጥፋትስ መንግስት ምን ይልሆን? ምላሽ እንግዲህ ለራሷ ለህዝብ ለመንግስት በመተው ወደ በቀጣይ መረጃ ስንገናኝ እንግዲህ በሰፊው የምናይ ይሆናል። ክቡራን አድማጭ ተመልካቾቻችን በተለይ ደግሞ በሚዲያ ላይ ሀገራችን አሁን ካለችበት ተጽዕኖ አንጻር እንግዲህ ሀገራችን በሀገሪቱ በመላ ሀገሪቱ የሚባል ሁኔታ ላይ ግጭቶች በበረቱበት ሰዓት በተለይ ደግሞ አርቲስት ወይም ደግሞ በሰው ይደመጣሉ የሚባሉ ግለሰቦች እንዲህ አይነት የጥላቻ ንግግር ማድረጋቸውን ተከትሎ በርካቶች ተቃውሞ እያሰሙ ይገኛሉ። መንግስት በዚህ ጉዳይ ላይ ጠንከር ያለ ህግ ማስከበር ስራ ሊሰራ ይገባል። በተለይ በአንድ ማህበረሰብና እምነት ላይ እንዲህ አይነት ንግግሮች የሚያደርጉ ግለሰቦችን በዝምታ ማለፍ የለበትም የሚሉ ጥያቄዎችና ተቃውሞች ተጠናክረው ቀጥሏል። መንግስት በቀጣይ እንግዲህ ምን አይነት እርምጃ ይወስዳል አብረን የምናይ ይሆናል። በሌላ መረጃ እስከንገናኝ በያላችሁበት ሰላም ቆዩን።